የድሮ ፍቅር የድሮ እግዚአብሔር የድሮ ጨረቃ ፋሚሊ እንሆናለን። ኃይላችን የድሮ ፍቅራችን ይመለስ ብለን ጸሎት እናድርግ። እግዚአብሔርን በጸሎት ይመለስ ፍቅራችን። ምን ታረጋለህ መሰለህ? ዋና እነሱ ሰላም ሆኖ መምጣት ብቻ ነው። እኛ ደግሞ አንድ ሰው ሁለት ሰው ጥፋት ካጠፋ በቃ ዞር ብለን ነው አንኔ በቃ እነሱ በቃ ዝም ብለን ማለት ነው። የበፊት አንድነታችን የኔ ውድ አንድ ነገር ልንገርሽ ማለት ነው። አሁን እኔ ለምሳሌ እኔ ካጠፋሁት መቆጣ ሰው በፍቅር መመለስ ትችላላችሁ። ገባችሁ? አሁን አንድ ሰው በእኛ መሀል ቢጠፋ ሁላችንም ፍቅር ናቸው። ካርታወራችሁ ያ ሰው የማይመለስበት ጉዳት ምንም ነገር የለም። ግን ደግሞ ያን ሰውን የሚያስጠፋውና የሚያበላሸው ምንድነው? ስድብና ከዛ በኋላ ጎብላችሁ ማውራት። ጎብላችሁ አውርተን ያን ሰውን ይመልሳለን ማለት ሰውን በፍቅር ይዛችሁ ካወራችሁ ያን ሰው የማይመለስበት ምንም ምክንያት አይኖርም። ገባችሁ? ነገሩ የተነሳል ጠቃላችሁ። ቆይ አንድ ጊዜ ለምሳሌ ብሩኬ የሆነ ነገር አይሜን ብራንክ ሲያረግ መጣችሁና ለምንድን ነው አይሜን እንደዚህ ያደርጋል? ለምን እንደዚህ? እኛ አይገባኝም። ስለ ብሩኬ እኛ አይገባኝ፣ ስለ አይሜ አይገባኝ። ሶስተኛ ወገን መግባት የለብኝ እንጂ ብሩኬ የሆነ ነገር አይሜን ካለ ምን አገባኝ? ሚስቱ ናት። አይሜ የሆነ ነገር ካለች ብሩኬን እኔ ምን አገባኝ? ባሉ ነው እነሱ ማለት መግባት የለብንም። እኛ በቃ እኛ ከኛ የሚጠብቅ ነገር ቪዲዮ ላይክ ማለት ተናግራችሁ ማለት አንተ አላችሁ ዛሬ ሰባሉ ነገ በቃ ይገለበጣሉ። የምር አንዳንድ ሰው እንዲህ ናቸው እኮ ስለ ሶስት ሰው አምስት ሰው ስለነሱ የፈለጉን ነገር ያደረጉ። በዚህ ደግሞ አንድ ነገር ልበላችሁ። እነሱ እኮ የልጆቹ ሰላም ስለማይፈልጉ ልጆቹ እንደሚያደጉ ስለማይፈልጉ ነው እነሱ እንጂ አይሜ የሚወዳ ሰው ወላሂ አልዓዚም ብሩክን አይሰድብም። ለምን? እሷ ደስተኛ አትሆንማ። ብሩክ የሚወዳ ሰው ደግሞ አይሜን አይሰድብም እንዴ? ሚስቱን የስድብ ደስተኛ ይሆናል። ስንት ጊዜ ነግሯል። እሷ ምን አለች? እሱን ስትሳደበው እኔ ይከፋኛል አለች። እሱም እንደዛ ነው። እኔ ይከፋኛል እንደራሴ ነው ማወዳት እሷን አለ። ስለዚህ ከኛ የሚጠብቁ ቪዲዮን መጀመሪያ እንደመጨረሻ ማያት። የሱ ቤት ላይክ እንዳታርጊ፣ የሷ ቤት ላይክ እንደዚህ አይነት ነገር በቃ ዛሬ ግን ላይክ 17000 ገብታለች። ትግባ ይኸውላችሁ አንድ 50 ሰዎች አላችሁ ከታችም ማለት ቪዲዮአቸውን ጨርሳችሁ ላይክ ክፈቱ። እሺ እናረጋለን ብላችሁ ላይ አታንጡት። አንድ ነገር ደግሞ እናንተ ቤት የምትከፍቱን ለቤት ይከፍታሉ። ልጆች ቤት የምትከፍቱ ልጆች 12 ሰዓት ተኩል 1 ሰዓት መጣችሁ ቤት አትከፍቱ። በቃ ቤት የምትከፍቱ 2 ሰዓት ነው። ስሚ ቅድም ማለት ነው ላይፍ ላይ የገቡ ልጆች ሁሉንም ከቪዲዮ በኋላ ቶሎ ቪዲዮ ሰዓት ይጨርሱ። ላይፍ ላይ አሁን አንድ ሲንጋሽ በእናትህ ልንገርሽና ማለት ነው ቪዲዮ ሲመጣ አሳልፋችሁ አይታችሁ ቶሎ በላይፍ ለመክፈት አትሮጡ እባካችሁ። ስለዚህ ቅድም ያይምን በደንብ ሳላይ ሁሉም ወደ ላይፍ ነው የመጡት። ያን ሰውን ከላይፍ ሁሉም ተነቅለው ሁሉንም ቤት እየለመኑ ነበረ። እኔ ራሱ ከፍቼ የኔ ቤት አዘጉት። ሁሉንም ቤት እያዘጉ ሄደን አያን ሁሉንም በቪዲዮ ሙሉ ቪዲዮ ጨርሰን አይተን መጣን። ከዛ በኋላ ፋይሉ ጨመራ 7000 አስከፈናት። ልክ እንደዚህ በቃ ሁላችንም እኛ የሰው ቤትን የምናሳድግበት የራሳችን ልጆች ማሳደግ ለኛ ይከብዳል ወይ? እባክህ ዛሬ በዛው ምርጥም አሪፍ ሄዷል። ላይክም በጣም አሪፍ ነው። ዋው ዛሬ ጥሩ ስንት ጊዜ እጄ አይቻለሁ። 16 ነው አየሁ። 16 ገባች። አልሐምዱሊላህ ተመስገን። ቤት የምትከፍቱ ልጆች 2 ሰዓት ሳይሞላ አትከፍቱ። በቃ አትከፍቱ። ምን ነው ይዛይተን በቃ ቪዲዮ ታይቶ ካለቀ በላይ ቆይታችሁ ክፈቱ። ቤት መከፍቱ እና ደግሞ ዋው ቪዲዮአቸውን ቆራርጣችሁ በእናታችሁ መለመናችሁ ነገር ወላሂ አዚም አላህ ሻሂድ አንድ ቀን ቁልጭ ያላቁ ካልተመቸም ከፍቼ አስቀምጣለሁ። የኔ ምቀንሳን እኔ እንትና ነው እኮ የማዳም ዋይፋ ነው። ላይክ ባታደርጉም እኮ ቪዲዮ ጨርሳችሁ ካያችሁ ለእነሱ ወሊ ይጨምራል ማለት ነው። ስለዚህ እባካችሁ እኔ አንድ ቀን አልፌ አይቻለው አንድ ቀን እባካችሁ ሁላችሁ ፍቅር አረ ደግሞ ቲክቶክ ላይ ቆራርጣችሁ እያመጣችሁ አንዳንድ ልጆች አላችሁ ብዙ ልጆች አሁን በየቲክቶካችሁ እሱንም አቆሙና በዩቲዩብ ሰው ሰፍ ብሎ እንዲያይ በቲክቶክ ከቆበቆ ዩቲዩብ ላይ ነው ሰው ሄዶ የሚያው ደግሞ እንትና እናርገራለን ሌላ ሰው ነገሩ ብዙ ልጆች አንድ ልጅ ታፋለች ማናት ያው በጣም ምን ይላ ፕሮፋይሉ አይሜናት እንደ አለ የነሱ ቪዲዮ ታመጣለች ወደ ቲክቶክ አታንጡ እይታ አይጨምርላቸውም። ሲጀመር ቪዲዮ እንደተለቀቀ በቃ
ቲክቶክ ላይ ነው በቃ የሚያማ ቲክቶክ ገስት መከፈት የለበትም ሲጀመር ማለት እንደ በፊት እንሆናለን ኢንሻአላህ። ወላሂ አላህ እነሱ ብቻ ሰላም በሰላም ብቻ አይንጡልን። እነሱ ብቻ ሰላም ይሁኑ እንጂ እኛ አንድ መሆን አይከብድም፣ በጭራሽ አይከብድም። ኧረ ፈጣሪ ያ 5 ሰው ያ6 ሰው ደግሞ ጆሮ አትስጡ። በቃ እነሱ እንደፈለጉ አይደለም። እነሱን ደግሞ በመስደብ ሳይሆን ያው እኛን አይተው ይመክራለን። ካልሰሙ ግድ ችግር የለም። እነሱ ራሱ ብቻ ቅድም እኮ የሆነ እቺ ፍቅር የምትባል ልጅ እኮ ብሩኬ ዘግቃ ነበረች፣ ግን እጂና አነስ ይቃሉ ፍቅር ማለት ነው። እናንተ ስም ፍቅር ማለት ፍቅር ሃይሚንም እንትን እያለች ነው። ቆይ ፍቅር ተቃይራለች። አሁን ለሁለቱም ላይ ነገር ፍቅር እሷ አይደለችም። ፍቅር ያቺ እንዳለች አዲስ ናት እቺ እኔ አላውቅም። እንትና የባለፈው ብሩኬና ሩታ አንድ ላይ አድርጋ ፎቶ እሷ ናት ዛሬ ብሩኬን ተከሰሰች። እሷ አጀንዳ ፈልጋ ነው እኮ ቪዲዮ አይታ ሳትጨርስ ሩጭ መጣች።